ይሄ እውነት ከገባህና በዚህ እውነት አምነህ ከቆምክ ድፍረት አለ። ድፈሩ ማለቴ ጸልዩ ማለቴ ነው። ክብር ለኢየሱስ ይሁን። ስትጸልዩ ግን እግዚአብሔርን አፕሮች የምታደርጉበት መንገድ ይቀየራል። አሁን በዚህ መንገድ የሚቀርብ ሰው እግዚአብሔርን አፕሮች ሲያደርገው እንደ አባትና ልጅ ነው አፕሮች የሚያደርገው። እንደ ጌታና እንደ ባሪያ ብቻ አይደለም የሚያደርገው፣ እንደ አባትና እንደ ልጅ ነው። ድፍረት አለን። በምን? በልጁ ስም አምኛለሁ። ስለዚህ እኔ የምጸልየውን ጸሎት በሙሉ እግዚአብሔር የሚሰማኝ በልጁ በኩል ነው። አንድ በጣም የሚወደድ ቃል አለ አይደል? ሮሜ ምዕራፍ 8 እና ገላትያ ምዕራፍ 4 ላይ ሮሜ 8 ላይ ምንድነው የሚለው? አባ አባ ብሎ የሚጮህ የልጅነት ስፒሪት ኦፍ ሰንሺፕ የልጅነት መንፈስ ሰጠን። ምን ማለት ነው? ልጅ ቤቱ እንግዳ ነው እንዴ? ባይዘው ከባለቤት በላይ ባለመብት ልጅ ነው። አንተ እንግዳ ነህ። እንደው ብዙ የቤት ስራ አለብህ። ቁጭ ብለህ ቁጭ አትልም። ጫፍ ላይ ነው የምትቀመጠው። እነሱስ እግራቸውን አውጥተው ነው የሚቀመጡት። ጫፍ ላይ እንዳይመስልህ ተጠራርገው ወደኋላ በደንብ እንደዚህ የልጅነት መንፈስ ምን ማለት ነው? ቤቴ ነው። እስቲ አሜን በሉ። እግዚአብሔር ክብሩ ስገባ ያባረረኝ ይሆን አትልም። ጎናቸው ያለው እንደ ልጅ ኑር በሉት። ተደላደልና ኑር በሉት። በእግዚአብሔር እቅፍ ውስጥ ኑር በሉት። ኢየሱስ ጌታ ነው። አይ እግዚአብሔር መገኘት ውስጥ የእግዚአብሔር ልብ ለእኔ የአባት ነው። ያሰሪና ሰራተኛ አይደለም። እያሳደደ ደሞዜን አይቆርጥም። እግዚአብሔር እንደሱ አይነት አምላክ አይደለም። አባቴ ነው። እስካድግ ነው የሚጠብቀኝ። የእሱ የሆነው በሙሉ የኛ ነው። ማቹር እስክናደርግ ነው የሚከለክለን። ስታድግለት አደክልኝ ይሄም ያንተ ነው። ይሄንንም አስተዳድ፣ ይሄንንም ምራው፣ እዚህም ውስጥ ግባ፣ ይሄንንም ያዝ ነው የሚለን። እስክታድግ ነው። ድፍረት አለን። በምን? በክርስቶስ ኢየሱስ በኩል። እንዴት? አባ አባት ብሎ የሚጮህ የልጅነት መንፈስ ነው የተሰጠን። እውቀት ብቻ አይደለም፣ መንፈስ። አየህ፣ ልጅ ነህ የሚል እውቀት ብቻ አይደለም፣ ስፒሪት ውስጥ ቦርናጌን ነህ። የተወለደ መንፈስ ውስጥ አለ። ተወልደህ ነው የምታውቀው። ተነግሮ ብቻ አይደለም፣ ተወልደህ ነው። ከዛ ደግሞ ገላትያ ላይ አባ አባ ብሎ የሚጮህ የልጁን መንፈስ ሰጠን። የልጅነት ሰጠኝ። ቀጥሎ የልጁ ምን ማለት ነው? ኢየሱስ አባ ያለበት ማለት ነው። አሁን አንተ ቆመ አባት ሆይ ስትል ኢየሱስ ባለበት መጠን ነው የሚሰማ። ኢየሱስን እንደሚሰማው ነው የሚሰማ። ስለዚህ ስትጸልዩ አቀራረባችሁን ቀይሩ። ባይሰጠኝስ ብሎ ነው እንደ ኢየሱስ የሚጸልየው። ቢከለክለኝስ አይልም። ሲጀመር የአባቱ ፈቃድ ነው እሱ ውስጥ ያለው። እኛስ የእድሜ ጉዳይ የልጁን መንፈስ እኮ ነው የተቀበለው። ስላልሰማህ አይደለም የማይሰጥህ፣ ሰምቶ ቆይ ይልሃል። እግዚአብሔር ሆይ ታባክናለህ ብዬ ብነግረው አሁን ልጄ ላይ አጥቻ ምንድነው ማባከን? ዳድ ማባከንን ሳስረዳ ማባከንን እያስረዳው ደግሞ ሌላ ነገር ይጠይቀኛል። ገና ነው ሳላስረዳው ያውቃል ማባከን ማለት ነው። ያኔ ብድጋገት ተሰጣለ ሁሉንም አሳረፈኝ እንደውም ብለህ የልጅነት መንፈስ ማለት የክርስቶስ ኢየሱስ አልዓዛርን ለማስነሳት ቆሞ አባት ሆይ ስለሰማኝ ሁልጊዜም ስለምትሰማኝ ጸሎቱን አያችሁት? የኢየሱስን አባት አለ ስለሰማኝ አለውና ሁልጊዜ ማለት ምን ማለት ነው? ከዚህም በኋላ በጸለይ ቁጥር ጥያቄ የለም። እኔ እናንተ መሃል ይሰማል አይሰማም ብሎክ የሚያደርግ ነገር እናንተ መሃል አባቴ ነህ፣ ልጅ ነኝ። በማንኛውም አጋጣሚ እኔን መስማት ነው የምትፈልገው። ከኔ ጋር ማውራት ነው ደስ የሚል። መሬት ላይ ኢየሱስ ጋር አብ ቶሎ የተመላለሰው ማንም ጋር መጥቶ አያውቅም። ፈሪሳውያን ጋር አይመጣም፣ ሰዱቃውያን ጋር አይመጣም። የኢየሩሳሌም ጉባኤ በጣም ትልቅ ነው ብሎ አይመጣም። ኢየሱስ አባ ካለው አቤት፣ ያ መንፈስ ነው የተሰጠን። አባ ስትል አቤት፣ እኛን ማዋራት ነው ደስ የሚለው። ያንተን ፊት ማየት ነው ደስ የሚለው። እስቲ አሜን በሏ። ሁልጊዜ እንደምትሰማኝ አውቃለሁ አለና ዛሬም አለ እንዲጮክ ብዬ የምናገረው እዚህ ያሉት አንተ ሁሌ ከኔ ጋር እንዳለህ እንዲያውቁ ነው እንጂ ምንም የታወቀ ነው። ግን እኔ አሁን እንደዚህ ሆነው እነሱ እንዲያውቁ ብዬ ነው አለና ምንድነው የሚያወራው ይሄ ሰውዬ ደግሞ ብሎ ደግሞ ዛሬ ወደ ሰማይ አንጋጦ አባቴ ስለምሰማኝ ስለሰማኝ ምን አይላም ሲሉ እንግዲያው አለና ምን ማለት መሰለህ? አልዓዛር ናውጣ ብሎት ቆመ። የሄደችውን መለሰለት ማለት ነው። አባቱ እንደምትሰማኝ አውቃለሁ መልሳት አልዓዛር። ኢየሱስ በዚህ ጋር አባቱ ይመልስ ሲል አብ እዛ መቃብር ውስጥ መልሶታል። አልዓዛር ናውጣ ሲል እየዘለለ ሲወጣ ሰው ዋው አይደለም ይሉት አባቱ ሰማው። የአባትና የልጅ ህብረት መሃል የተፈጠረ ተአምር ነው። ጮክ ብሎ ይሰማኛል ብሉት። ይሄ መብት በጌታ በመሆን ብቻ ነው የሚገኘው። ማንም ስለሆንክ አይሰማም። በክርስቶስ ኢየሱስ ከሆንክ ብቻ ነው የሚሰማ። ወደ ጎን ማንም ከማንም ጋር ሊሰማማ ይችላል። ወደ ላይ ግን ሰማይን አቋርጦ መሄድ የሚችለው የኢየሱስ ስም ላይ ያለ ኃይል ብቻ ነው። ኢየሱስ ስትለው ሰማይን የሚያቋርጠው ከደመና ማለፍ አይችልም። ሌላ ጸሎት ከምታዩ ከዚህ ከተጠራቀመው አየር ከዚህ ከስካይ ሄቨንስ መግባት የሚችለው የኢየሱስ ስም የተጣበቀበት ጉዳይ ብቻ ነው። መናፍስት ታንቆ ያስቀምጥባል። ይሄ የፋርስ አለቃ ምናምን አርኮን አለ ይት ወዲን ምጸልይ ይላል ጆርዳን እኔ ያለውልህ ወደ እኛ ኢየሱስን ግንጥል ያደረገው ሃሌሉያ። እና ድፍረት አለ። ምንድነው ድፍረታችን? በእግዚአብሔር ልጅ ስም እናምናለና በኢየሱስ ስም አምናለሁ። የኢየሱስ ስም ላይ ያለ እምነት አጋንንት ማባረሪያና ተአምር ማድረጊያ ብቻ አይደለም፣ በእግዚአብሔር ፊት ለመቅረብ ድፍረትም ነው። እግዚአብሔርን የተቀበለኝ በኢየሱስ ስም ነው። ስሙ ለዘላለም የተመሰገነ ነው። እዚሁ ምዕራፍ 5 ላይ አንድ ቁጥር ላንብብላችሁ። ቁጥር 10 ላይ ላንብብላችሁ። በእግዚአብሔር ልጅ እዚሁ አንደኛ ዮሐንስ ምዕራፍ 5 በእግዚአብሔር ልጅ የሚያምን ሁሉ በልቡ ምስክር አለው።
በእግዚአብሔር ልጅ የሚያምን ሁሉ ማያምንስ ምስክር የለውም። በእግዚአብሔር ልጅ የሚያምን ሁሉ ምስክር አለው ይልና ማንም እግዚአብሔርን የማያምን ሁሉ እግዚአብሔርን ስለ ልጁ የሰጠው ምስክርነት ስላላመነ ሐሰተኛ አድርጎታል። አሁን አላምንም ሲል ሰው ምን እያለ እንደተቃል እግዚአብሔርን ውሸታም እያለው ነው። እግዚአብሔር ስለ ልጁ የመሰከረው ምስክርነት አልተቀበለም። እግዚአብሔር ነው ስለ ኢየሱስ የመሰከረው። አላምንም ሲል ሰው እግዚአብሔርን ውሸታም ነህ አልቀበልም። እግዚአብሔርን ውሸታም ያለ ሰው የራሱ ምን እንደሚሆን አላውቅም። በኢየሱስ አላምንም ስትል እግዚአብሔር ነው መስካሪ። ልጄ ነው አለ። በእርሱ ደስ የሚለኝ የምወደው ልጄ አለው። አላምንም ስትል ውሸታም አብ ከሰማይ ነው ውሸታም እኔ በኢየሱስ አላምንም ነው ያልኩት እና እኔ ነኝ እኮ ማን ያልኩ የዘላለም ሕይወት አለ በሱ በኩል ነው አላምንም ስትል የዘላለም ሕይወት አለ ምለው ይዋሸው ነው ውሸታም ነው የምትለኝ እኔ ሰው ስለማይሰማ ጆሮ ስለተያዘ አይኑ ስለተያዘ አይምሮ ስለተዘጋበት እንጂ የማያምኑትን ምናን ስላሳወረ እንጂ እኮ ሰው ቢሰማ አላምንም ስትል ውሸታም ከሰማይ እንዴ እግዚአብሔርን ውሸታም ይላል እንዴ? አብስ ቆይ እድል ስጠው ታው እንዳትነካው ሰባ ይኖር የለ እንደ መሬት ላይ ሰባዋን ይታገል። እኔ በዚህ በኩል ከሌን በዚህ በኩል ከሌን በዚህ በኩል የሆነ ቸርች በዚህ በኩል መንገድ ላይ የሆነ ወንጌል የሚሰብክ በዚህ በኩል የሆነ ቦታ ላይ ቁጭ ሲል እነግረዋለሁ እጨቀጭቀዋለሁ እነዘንዘዋለሁ መንፈስ ቅዱስ እንዲወቅሰው አደርጋለሁ። ከዛ እንደዛ አላምንም ብሎ ያለ ሰው የሆነ ቀን ቸርች አጠገብ ቆሙ አምሮብናል በቤት አሁን ቀደም ኢየሱስ ጌታ ነው። አይ ግን በእግዚአብሔር ልጅ አለማመን ምን ያህል ከባድ እንደሆነ የእግዚአብሔርን ምስክርነት መናቅ ነው። እግዚአብሔር የመሰከረ እምቢ አላምንም እምቢ የጠላውን አይደለም ወንጌል እኔ ወንጌልን እንድሰብክ እግዚአብሔር እድል ሰጠኝ እንጂ ወንጌል የሥላሴ ፕሮግራም ሥላሴ ከሰማይ ፈርሞ የላከው አጀንዳ ነው። ወንጌል የሰው አይደለም። ጳውሎስ እንዳለ ለእግዚአብሔር ወንጌል ተለይቷል። ወንጌል የእግዚአብሔር ነው አለ። የእግዚአብሔር ነው። ኢየሱስ የማን ነው? የእግዚአብሔር ነው። የጠላውን አይደለም። ጠላውን በርቶለት ነው። እከሌ በርቶለት ነው። እንትና በርቶላት ነው። የኛ አይደለም። ተቀብለኑ ነው። እስቲ አሜን በሏ። ስለዚህ ሲሰበክል እምቢ ስትል ከኛ ጋር አይደለም ግንኙነት። እኛ ራሱ ሰብኮልን መተን ነው። እኛ ራሱ ተቀብለን ነው። በርቶልን ነው። ባለቤቱ እግዚአብሔር ነው። ወንጌል የእግዚአብሔር ነው። ኢየሱስ የእግዚአብሔር ነው። ምስክርነቱን እንቀበላለን። እንኳን ወንጌል ሰባኪ ሆንኩ እንኳን ሌላ ስራ አልሰጠኝ ድፍረት አለን ይልና ከዛስ ያለን ድፍረት ይህ ነው። ማንኛውንም ነገር እንደ ፈቃዱ ብንለምን እርሱ እንደ ፈቃዱ የሚል መሀል ላይ ባይኖር ጥሩ ነበር አይደል? ማንኛውንም ነገር ብንለምን ይሰማናል ቢሆን ተያይዘን ማለቃችን ነበር። ተቀበለ የምንጠይቀውን አናቅማኛ እንትኑን ማምጣ እንትኑ ወጥመድ ነው። በዚህ ምን ለምነው ወጥመድ መግደያ መሞች መርዝ እግዚአብሔር ስጠኝ እባክህ አረ መርዝን እባክህ አንዴ ልቅመሰው ፋለረ ማለቃችን እንደ ፈቃዱ እንኳን ኖረ። ብዙ ሰው እንደ ፈቃዱ የሚለው ባይኖር ደስ ነው የሚለው። ኧረ ምን እግዚአብሔር ለምን ያስጨንቀኝ ይላል። አስጨንቆ አይደለም ዛሬ እንዴ ማንገናኝም ባይዘው የለመነውን ብናገኝ ቸርች አመጣ ቸርች ባይዘው እግዚአብሔር የለመነውን ሁሉ እንኳን እንደ ፈቃዱ ሆኖ በሙሉ ራሱ እኮ አይሰጠንም። አንድ እየቆጠበ እቺን ካምሽታ ተመስገን ያኛውን ስትለው ሌላ ጊዜ ይስጣል። መቼ ሌላ ጊዜ መስጠት አቅቶት አይደለም ለኔ ሲል እኔ በህይወት እንድኖር ቀጥሎ አብሬው እንድኖር ቢሰጠኝ አልመጣም። አንሶ እግዚአብሔር እንካ ሰው እኮ ተቃለች የሚለምነውን አያውቅም። መሬት ላይ ቆሞ እኮ ጨረቃን ስጠኝ ሊል ይችላል። የት ሊያደርግ የማይሸከመውን ሁሉ ይሄን ያህል ስጠኝ ይላል። በቁጥር የሚያውቀውን ብር ማስተዳደር ለሚችሉ ሰዎች እኮ ይሰጣቸዋል። ምንም አይመስላቸውም። ያን የሚያክል ነገር እያስተዳደሩ ኖርማል ናቸው። ኖርማል ምንም ወሬያቸው አፋቸው ማሉሉ አይገባም። አንዳንዴስ ኪስ ሙልት ሲል በየመንገዱ ካፌ ግባ ይላል። አትችልም ታዲያ ለአንተ ሰጥቶ ራስን ማጥፊያ ቦነሱ ሳይድ ራስን ማጥፊያ እንደሰጠ እኮ ነው የሚቆጠረው። ስለዚህ እግዚአብሔር አይሰጥም። ቸርች እንድመጣ ነው የሚፈልገው። ስማ ስትቆይ ስትጸልይ ስትበስል ነገሩ እያለ አንተ ታድጋለህ። አንተ ታድግና ትላንት የጠየቅከውን እንዲያይተ አልፈልግም ጌታዬ እና ፊትህን አንተን ክብርህን መገኘትህን ራስህን ነው የምፈልግህ ህልውናህን ትሏል። ያኔ ሌላውንም ይሰጣል። መጽሐፍ እንደዚህ ልጁን ከሰጠን ሌላውን እንዴት አይ ልጁን የመፈለግ አፒታይት ላይ ስትደርስ ሌላውን ይሰጣል። ልጁን ጋርዶብህ ግን ሌላ አይሰጥም። ለምን? ስለሚወድ ኢየሱስን እንደሰጠ ከገባ እየተቀበልከው ምን ያህል ክቡር እንደሆነ ከገባ ሌላ ምንም ቢሰጥ ከቤቱ ከፊቱ ከክብሩ ከመገኘቱ የትም አትሄድም። አይ ቅደም ተከተላለሁ። ምን እንደሰጠው መጀመሪያ ወቅ ይላል። ኢየሱስን የሰጠኝ ብለህ ተንበረከከ ይኸውልህ ቀና አትልም። መንገድ አትቀይርም። ሌላ ነገር ራሱ አታይም። ምን ሌላ ጨምሮ እንደሰጠው ቼክ አታረግም። ኢየሱስ ላይ እየተደነቅ እድሜ ያልቃል።